ሲያረግ ከኢኮኖሚም ከሰውም ዝቅ ሲያረግ እግዚአብሔር እንድትመለስ ፈልጉ። ስንጣል ነው መሰለኝ የሆነች ቀን ጨጓራችን እንዲህ ስታምሰን የታለ እግዚአብሔር ሆስፒታል እኮ ምንሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚሄድ እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነው። እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሺሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ፣ እሱ ይሰማል። ይሄን የሚል ሰው አለ። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ፣ በቃ ተቀበዝባዥ አድርጎ ነው ይፈል አትበል። እድልህ አይደለም፣ አንተ ነፃ ፍቃድህ። አንተ ግን ዝቅ ሲያረገ ወደ ጫት ተራ እንዳትሄድ፣ ዝቅ ሲያረገሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያረገ ወደ እግዚአብሔር ጸለየ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብተሃል፣ አዎ ትክክል ነው፣ ጥልቅ ገብተሃል። ግን በምስጋና ቃል ሰዋለሁ ሲበል አመሰግንሃለሁ በል ውስጥ። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። አምላኬ እግዚአብሔር በድያለሁ ይቅር በለኝ ብለን ጸልያለን አንልም እኮ እኛ። እባክህን እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ። አሳዝኛለሁ ከአፋችን አትወጣ። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ እንደሚል ሰው የለም። ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ እግዚአብሔር ግን የምር ግን መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ዛሬ ብዙ ጥልቅ የወደቅንበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝ በጣም ጥልቅ ውስጥ ነው ያለው። ብዙዎቻችን ጸሎታችን ምሬት ታውቃላችሁ፣ ወቀሳ አላህ አንተ ደሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን እነሱን እዚህ አድረሳ ደሞ እኮ እየሳቅን ከነሱ ጋር እንበላለን። አስመሳዮች እግዚአብሔር አምላክ የሚቀጣን እንድንመለስ ነው እንጂ እንድንጠፋ ፈልጎ አይደል። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው እሱ ተቋቁመን እኮ ነው ችግር የፈጠርነው። ሰው መሰለች እያለ ያማል፣ ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋ? እኔ ነኝ የሚል ጠፋው። ወጣትነት ለምንድን ነው ያልተረጋጋው? ትዳር ብቻ እኮ ነው። ለምንድን ነው ሰላም ያጣው? ጥሩ ስራ አለ፣ ወጥ ትገባል፣ እርጋታ የለም። ለምን ተናወጠ? የችግሩ ምንጭ ማን? አንተ። ትዳር ችግር የሚቀርበው ከዚህ ነው። እሱ አይደለችም። እኔ እኮ በስተካከል፣ እኔ እኮ ብታገሳት፣ አንቺም ልክ እንደዚህ አንደበቴን እኮ በሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ ንጹህ ምስት ትልቁ ችግር አሁን እኛ እኔ ነኝ ጥፋተኛው ማለትን አንወድም። ይቅርታ እኮ በጣም ነው የምታቀረን። አታየው ማህበራዊ ሚዲያ እንዴት መናፍቃ እንደሚዘሉ የኛ ለማውቃል። እኛ ብንማር፣ ጉባኤ ብንከታተል፣ ሰንበት ቤት ብንማር፣ መንፈሳዊ ኮሌጅ አለ፣ የማታ ብንል፣ ዊኬንድ ብንፈልግ ስንት ነገር አለ። እንደው ለማወቅ ይፈልግ። እውነት አንቺ የትሽን በደል ተሸፍኛለሽ፣ አንተ የባልንጀራህን በደል ተሸፍነዋለህ። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው። የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። የሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌው ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። እንደምናውቀው ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቅ ነው ሁሉ ጊዜ። ነነዌ ጾም በእኛም በሶሪያ፣ በግብጽ፣
በአርመን፣ በህንድ በእነዚህ አብያተ ክርስቲያናት ይጾማል። እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው በነ ዩጎዝላቪያ በእነዚህ ሀገራትም ይጾማል ማለት ነው። ስለዚህ ከአዋጅ አጽዋማት መካከል አንዱ ነው። ይሄን ማወቅ አለ። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው ብለን እናጋለን እንጂ እኛ አሁን የአዋጅ አጽዋማት 7 ነው ያሉ። የአርመን ሐዋርያት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታ እንዴት ያሳፍራል ክርስቲያኖች! እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን ታልናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወርን ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካልዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን the exaltation of the holy cross መስቀሉ የተገለጠበት ቀን ነው ብለው 5 ቀን ጾማል። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትን ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው? አሳ ላይ ደም አለው የለው። አሁን ደግሞ ብሶብን ደግሞ ጭራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ ነው እያሉ። እኛ እኮ ያልታዋርንበት እኮ ነገር የለም። በሰሙነ ሕማማት ሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ ያዕቆባይት የምትባለው በሶሪያ ኦርቶዶክስ ቤተ እነዚያው የምነግራችሁ አሃት ናቸው። በሶሪያ ሐዋርያት ቤተክርስቲያን ያዕቆባይት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀም አይቻልም። ለምን? ሙቪዝ እያየ ቪዲዮ እያየ ፊልም እያየ